እሺ ልጆች አንዳንድ ጊዜ እናንተ አሻንጉሊት ቤት ውስጥ መጫወት ስትፈልጉ አንዳንድ ጊዜ ወደ ውጪ መውጣት ስትፈልጉ የፈለጋችሁትን ለማድረግ እናንተ ምትጠይቁት ቤታችሁ ውስጥ ትልቅ የሆነ ወይም ስልጣን ያለው ማንን አስፈቅዳችሁ ነው የምትወጡት? ማን ነው የሚነግረኝ? እሺ ኬና ረስቷል። ሌላ ማን ነው? እናቱን ነው ኬና የሚያስፈቅደው። ሌላስ? እሺ አባቷን አስፈቅዳ ነው የምትወጣው። አባትን። እሺ አባት። ብዙዎቻችሁ አባቶቻችሁንና እናቶቻችሁን አስፈቅዳችሁ ነው አይደል የሆነ ነገር ማድረግ ስትፈልጉ የቤቱ ውስጥ የሚኖሩ ባለስልጣን የሆኑት እነሱ ስለሆኑ እነሱን አስፈቅዳችሁ ነው አይደል የምታረጉት? ጎበዞች ወላጆቻችሁን በማስፈቀድ ስለምታደርጉ በጣም ደስ ይለናል። መጽሐፍ ቅዱስ ግን በምድር ላይ ወይም በሰው ሁሉ ላይ ስልጣን ያለው ማን እንደሆነ ይነግረናል ማለት ነው። መጽሐፍ ቅዱስ ሕያው የሆነ የእግዚአብሔር ቃል ነው። በሱ ላይ የተጻፈ ሁሉም ነገር እውነተኛና ትክክለኛ ነው ማለት ነው። ለምን ይመስላችኋል ልጆችዬ? እግዚአብሔር የማይዋሽ እግዚአብሔር ስለሆነ መጽሐፍ ቅዱስ ላይ እሱ እግዚአብሔር የተናገረው ቃል ብቻ ስለተጻፈ፣ ሁለተኛው ደግሞ እግዚአብሔር እንዲጻፍ ፈቅዶ ያስቀመጠው ወይም እንዲጻፍ የፈቀደው ታሪክ ስለተጻፈ ማለት ነው። እስቲ ከዚህ በፊት ተምራችሁ ከሆነ እቤት ውስጥ ያላችሁም እዚህም ያላችሁ መጽሐፍ ቅዱስ በስንት ይከፈላል ነበር ያልነው? ማን ነው እስቲ የሚነግረኝ? እሺ ስለዚህ በስንት ይከፈላል ነው ያልናቸው? በሁለት ይከፈላል ማለት ነው። መጽሐፍ ቅዱስ በሁለት ይከፈላል። የመጀመሪያው የመጽሐፍ ቅዱስ ክፍል ብሉይ ኪዳን ይባላል። ሁለተኛው ደግሞ የመጽሐፍ ቅዱስ ክፍል አዲስ ኪዳን ይባላል። ብሉይ ኪዳን 39 መጽሐፎችን የያዘ ክፍል ነው። አዲስ ኪዳን ደግሞ 27 መጽሐፎችን የያዘ ክፍል ነው። ይህንን እዚህ ያላችሁም እቤት ውስጥ ያላችሁም ልጆች መርሳት የለባችሁም። መጽሐፍ ቅዱስ ስንት ክፍል አለው ብለናል? ሁለት ክፍል። የመጀመሪያው ብሉይ ኪዳን 39 መጽሐፍቶች አሉት። ሁለተኛው ደግሞ አዲስ ኪዳን 27 መጽሐፎች አሉት። ዛሬ የማነብላችሁ የቃል ጥናት ጥቅሳችን የሚገኘው በአዲስ ኪዳን በሁለተኛው የወንጌል መጽሐፍ ነው ማለት ነው። አንደኛው የማቴዎስ ወንጌል ይባላል። ሁለተኛው የማርቆስ ወንጌል ይባላል። ማርቆስ ወንጌል ላይ ምዕራፍ 2 ቁጥር 10 ላይ ያለውን አነብላችኋለሁ ማለት ነው። ምዕራፍ መጽሐፍ ተብሎ የሚጻፈው በዚህ በላይ የሚጻፈው የመጽሐፉ ስም ነው። ወደዚህ ደግሞ ገባ ብሎ የሚጻፈው ምዕራፎች ናቸው። ከጎንና ከጎን ወደ ታች የሚጻፉት ደግሞ የመጽሐፍ ቅዱስ ቁጥሮች ናቸው ማለት ነው። ማርቆስ ወንጌል ምዕራፍ 2 ቁጥር 10 እንደዚህ ይላል፣ ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰሪ ስልጣን እንዳለው እንድታውቁ ይላል። ልጆችዬ እዚህ ጋር ያለውን ለማንበብ ለእናንተ ስለማይታይ እኔ ለእናንተ ለሁላችሁ እንድታይ አድርጌ ጽፌላችሁ አምጥቻለሁ። ስለዚህ ሁላችንም ይህንን አብረን እናነባለን ማለት ነው። ይሄኛው ማርቆስ የሚለው ማርቆስ ምዕራፍ 2 ቁጥር 10 ማለት ነው። ስለዚህ ከኔ ቀጥላችሁ ትላላችሁ። ማርቆስ ወንጌል ምዕራፍ 2 ቁጥር 10 ለሰው ልጅ በምድር ላይ ኃጢአትን ሊያስተሰሪ ስልጣን እንዳለው እንድታውቁ። የማርቆስ ወንጌል ምዕራፍ 2 ቁጥር 10 የአንዳንዶች ልጆች ድምጽ አይሰማም። ስለዚህ ይታያችኋል አይደል ሁላችሁም? እሺ በደንብ አሁን እንላለን። የማርቆስ ወንጌል ምዕራፍ 2 ቁጥር 10 ለሰው ልጅ በምድር ላይ ኃጢአትን ሊያስተሰሪ ስልጣን እንዳለው እንድታውቁ። አዎ ልጆችዬ የሰው ልጅ ለምለው የሰው ልጅ ማለት ጌታ ኢየሱስ ክርስቶስ በዚህ ምድር ላይ እየኖረ
በሚመላለስበት ጊዜ ሰዎች የሚጠሩት ስሙ ማለት ነው። ስለዚህ የሰው ልጅ በምድር ላይ ኃጢአትን ሊያስተሰሪ ማለት ለኃጢአት ይቅርታን ለመስጠት ማለት ነው። ለኃጢአት ይቅርታን ለመስጠት ጌታ ኢየሱስ ክርስቶስ ብቻ እንደሚችል የሚያሳይ የመጽሐፍ ቅዱስ ክፍል ነው ማለት ነው። ጌታ ኢየሱስ ክርስቶስ ብቻ ነው ለኃጢአታችን ይቅርታን መስጠት የሚችለው። ስለዚህ አንቺ በጌታ በኢየሱስ ክርስቶስ ያመንሽ እቤት ያላችሁም እዚህ ያላችሁ አንተም አንቺም ይሄንን ከኃጢአት ነፃ ሊያወጣ ለኃጢአት ይቅርታን መስጠት የሚችለውን ኢየሱስን አንተና አንቺ ስላመናችሁ እጅግ ደስተኞች ልትሆኑ ይገባል። ደግሞም ለሌሎች ይሄንን ከኃጢአት ነፃ ማውጣት የሚችለው ኢየሱስ ክርስቶስ ብቻ እንደሆነ በትምህርት ቤታችሁ፣ በሰፈራችሁ፣ በተለያዩ በጫወታ ቦታችሁ ይሄንን ኢየሱስ ብቻ ከኃጢአት ነፃ ማውጣት የሚችል እንደሆነ ለጓደኞቻችሁ ስለ ኢየሱስ ክርስቶስ ልትናገሩ ያስፈልጋል ማለት ነው። አንቺም ምናልባት በጌታ በኢየሱስ ክርስቶስ አምነህ ያልዳንሽ እዚህም እቤትም ያላችሁ ልጆች ይሄንን ኢየሱስ ክርስቶስን የህይወታችሁ ጌታ አድርጋችሁ እናንተ ባለስልጣን አድርጋችሁ በህይወታችሁ ላይ ስትጠሩት ለኃጢአታችሁ ይቅርታን ልታገኙ ትችላላችሁ ማለት ነው። አሁን ሁላችንም እየተጫወትን ይሄንን የቃል ጥናት ጥቅስ እንላለን ማለት ነው። እዚህ ጋር የምታዩት ነገር ምንድነው? ሙዝ ነው። አሁን እኔ ሙዙን ለሷ እሰጣለሁ። ከዛ በኋላ ምን ይሆናል መሰላችሁ? እያንዳንዳችሁ ይሄንን ከኔ ጋር እያነበባችሁ ስትሄዱ ሙዙን የያዘው ልጅ ቅድም ኳሱን የያዘው ልጅ ቆሞ አውርቶ ነበር አይደል? ሙዙ የደረሰው ልጅ ምን ይሆናል ማለት ነው? የቃል ጥናት ጥቅሱን ከኔ ጋር ቆሞ ይላል ማለት ነው። አሁን ማለት እንጀምራለን። አንቺ እያልን ምን ታረጊያለሽ? ሙዙን ታስተላልፊያለሽ ማለት ነው። እሺ የማርቆስ ወንጌል ምዕራፍ 2 ቁጥር 10 ለሰው ልጅ በምድር ላይ ኃጢአትን ሊያስተሰሪ ስልጣን እንዳለው እንድታውቁ። የማርቆስ ወንጌል ምዕራፍ 2 ቁጥር 10 ማጋኖ ሙዚ ያለው ማለት ነው። እሺ ቆሞ አንድ ላይ ይላል። አንተ ማንበብ ትችላለህ አይደል? 1 2 3 እሱ ሲያነብ እናንተ እስቲ በስነ ስርዓት ያነባል አያነብም ታደምጣላችሁ። 1 2 3 ማርቆስ ወንጌል ምዕራፍ 2 ቁጥር 10 ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ። የማርቆስ ወንጌል ምዕራፍ 2 ቁጥር 10። እሺ አሁንም እንደገና እናንተ ታዲያ ድምጻችሁ አይሰማም በደንብ ከኔ ጋር ትላላችሁ። እንደገና ደግሞ እኔ 2 ሙዝ እሰጣለሁ። ከዛ በኋላ እናንተ ወደናና ወደዚህ አሁንም ታደርጋላችሁ። በደንብ ድምጻችሁን ከፍ አድርጋችሁ የማርቆስ ወንጌል ምዕራፍ 2 ከቁጥር 10 ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ። የማርቆስ ወንጌል ምዕራፍ 2 ቁጥር 10 ማን ጋር ነው ያለው? እስቲ ሶስታችሁ ትቆሙና አብረን እንላለን። ቶሎ በሉ። ቶሎ ቁሙ። የያዛችሁ ሁላችሁም ቁሙ። ስለዚህ ሁለታችሁ ትላላችሁ። 1 2 3 የማርቆስ ወንጌል ምዕራፍ 2 ከቁጥር 10 ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ዘንድ ስልጣን እንዳለው እንድታውቁ። የማርቆስ ወንጌል ምዕራፍ 2 ቁጥር 10 አሁን ደግሞ ሌላ ሙዝን ጨምራለሁ። ስለዚህ ሙዙን እያስተላለፋችሁ በደንብ በሉ። 1 2 3 የማርቆስ ወንጌል ምዕራፍ 2 ከቁጥር 10 ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ።
ስለዚህ አሁን ሙዙን የያዛችሁ ልጆች ብቻ ትቆማላችሁ። ሙዙን የያዛችሁ ልጆች ሙዙን የያዛችሁ ሁላችሁም ቆሙ። አሁን አብረን እንላለን። እናንተ የቆማችሁ ሌሎቻችሁም ወደዚህ ትመለከታላችሁ። የማርቆስ ወንጌል ምዕራፍ 2 ከቁጥር 10 ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ የማርቆስ ወንጌል ምዕራፍ 2 ከቁጥር 10 አሁን ሁላችሁም ከዚህ ጋር ትወስዳላችሁ። ያልያዛችሁ ሁላችሁ ከዛ ሁላችሁም ትቆማላችሁ ማለት ውሰድ። አንዱን ውሰድ። ኑ ያልወሰዳችሁ ውሰዱ። ያልወሰዳችሁ ውሰዱ። ያልወሰዳችሁ ውሰዱ። ያልወሰዳችሁ ውሰዱ። ስለዚህ ሁላችሁም ትቆሙና አንድ ላይ ይሄንን እንላለን ማለት ነው። ሁሉም ሙዝ ያዘ በሙሉ ይቆማል ማለት ነው። እሺ ሙዝ ያዘ ልጅ ወደ ጓደኛው ይዞርና አሁን ደግሞ ይላል ማለት ነው። እንደዚህ ለጓደኛችሁ ትነግራላችሁ። እኔ ምለውን ከኔ ቀጥላችሁ ለጓደኛችሁ ንገሩ። ሁላችሁም አንቺም ለጓደኛሽ አንቺም እዚህ ጋር ንገሪው ለሱ። 1 2 3 የማርቆስ ወንጌል 2 ከቁጥር 10 ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ። አሁን ደግሞ ያልነገረ ይነግራል። አሁን የሰማችሁ ደግሞ ትነግራላችሁ። 1 2 3 የማርቆስ ወንጌል ምዕራፍ 2 ከቁጥር 10 ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ የማርቆስ ወንጌል ምዕራፍ 2 ከቁጥር 10 ሁላችሁም ቁጭ በሉ። ጌታ ይባርካችሁ።